ልጄ ምን ሆነች? ልጄ ምንድን ነው የሆነችው? ምንድን ነው የሆነችው? ልጄ ልጄ ወይ ምንድን ነው የሆነችው? አትናገሩም እንዴ? ምንድን ነው የሆነችው? አይ ኪያዬ አልሞትሽም እንዴ? እኔ ልጅ ማለቴ የእናት አንጀት ሆኖብኝ እኮ ደግጬ ነው። ምን እየሆንሽ ነው ያለሽው? አዶንዬ ያው የእናት አንጀት ሆኖባት ነው። ስለምትወዳት ስለምትሳሳላት እኮ ነው የኔ እናት። እስቲ ቆይ ልጄ በቃ ምንም አይነት ግርግር አልፈልግም። ውጡላት። ሻሉ ግቢና ቁርስ አዘጋጅ። ነይ አይዞሽ አዘጋጃለሁ። እንደዚህ አትደንግጪ እሺ እናቴ፣ ለእርግዝናሽ ጥሩ አይደለም። ነይ እናቴ ነይ። አይዞሽ ነይ። ምንድን ነው የሆንሽብኝ? ምንም አትሁኝብኝ እሺ እናቴ። እሺ ልጄ ደህና ነሽ? እሰይ ሰራውላት። አትሸና እንደፊቷ እንዴት በርበሬ እንደሆነ። አንቺ ልጅ ቆይ ስለማን ነው እንደዚህ የምታወሪው? ስለ ቤዛ ነው አማዬ። ስለማን ይሆናል? እናቴ አንገቷን ደፍታ ያስተማረችኝ እኮ ለነገሮች መፍትሄ እንዳመጣ ነው። እኔ ደግሞ መፍትሄ ያመጣው። አንቺ ልጅ እኔ ምንም የምታወሪው ነገር እየገባኝ አይደለም። ቆይ በቀጥታ ለምንድን ነው የማትናገሪው? ይኸውልሽ እማዬ፣ ትናንትና ቤዛ ለኪያ መድኃኒት ስጭ ብላ ሰታኝ ነበር። እኔ ደግሞ ስለተጠራጠርኳት መድኃኒቱን ይዤ ፋርማሲ ሄድኩኝ። ፋርማሲ ሲሄድ እውነትም መድኃኒቱ ተቀይሮ ነበር። ከዛ መድኃኒቱን ቀይሬ ትክክለኛ መድኃኒት አምጥቼ ለኪያ እየሰጠዋት። ምን ማለት ነው? ያንን መድኃኒት ብትሰጫት እሱ ምን ይታወቃል? ይሄኔ ኪያ ትሞት ነበር። ወጡ? አዎ ወጥቷል። ቁርስ ውጭ ጋብዛታለሁ። እኔ እኮ ያልገባኝ ነገር እኔ እሱ ልጅ በወዴ እሺ በቃ ምንም አልመስለውም። ጭራሽ አልታየውም አይደል? ምን ዋጋ አለው? ያቺ ደንቃራ ልጅ አለች። እኔ ግን ያልገባኝ ቆይ እንዴት ልተርፍ ቻለች? እኔ ሞታለች ብዬ ሳስብ ጭራሽ መድኃኒቱን ግን ሰጥሻታል? መድኃኒቱን ማሰጥቻታለሁ። ለኪያ መስጫት ብያለሁ። የሆነማ ልክ ያልሆነ ነገር አለ። ዋሽታናለች ማለት ነው። ማለት ምን እንደምትዋሸን? መድኃኒቱን አልሰጠቻትም ማለት ነው። ሻሎም አታረገው። ወይኔ ቢዛ እንደው ጉድ እኮ ነው። አንቺ ሳታቂ ብትቀሪ ኖሮ ክያ ልትሞት ነበረ። ወይ አሁንስ በዛ፣ በጣም በዛ። በቃ የፈለገ ነገር ይምጣ፣ እውነቱ መውጣት አለበት። እማዬ ምን ሆነሽ ነው? በዚህ ሰዓት እንደዚህ ማድረግ አንችልም። ቆይ ለምንድን ነው የማይሆነው? ለመናገር እኮ እስከ ዛሬ ያልቻልነው ማስረጃ ስለሌለን ነው። አሁን ደግሞ ማስረጃ አለ። አዎ እኮ ታዲያ ቀይራ የሰጠችው መድኃኒት እንደውም ለምን አናሳየው? እንደሱማ አይሆንም እማዬ። ምክንያቱም እሷ መድኃኒቱን እንደሰጠችኝ እንዴት አድርገን እናስረዳዋለን? ለካም እሷ አለ። እንደው ብቻ እጅ በጥፊ በደረገማት ደስ ይለኝ ነበር። ወይኔ ተቃጥዬ ልቅር። እኔ የምለው ሰው እንዴት በሰው ልጅ ላይ እንዴት ሰው ይከፋል? በዛ ላይ ደግሞ ሆዷ ውስጥ ልጅ ይዛ የለም እንዴ? ምን አይነት ጭካኔ ነው? እማዬ አሁን ላይ ነው ለኪያና ላዶኒ የምናስፈልጋቸው። ስለዚህ እባክሽን ሁሉንም ነገር በትዕግስት መከታተል አለብን። እሱማ ልክ ነሽ። ጥሩ መኝታ ቤቱ አልተነጠፈም። ይችላል አንጥፊው። እኔ አጥፋለሁ። አንቺ ማን አዘዘሽ? እኔ ራሴ አነጥፈዋለሁ።
ብለሽኛል። ታዲያ ንቀት ነው ያልሰጠሻት? ቆይ አዶንያስ ለልጁ በትክክል መድኃኒት እየሰጠሽ አለመሆኑን ቢያውቅ ምንም ያደርግ ይመስልሻል? ኧረ ሰጥቻታለሁ እኮ። ምን? እና እንዴት እስካሁን በህይወት ኖረች? ሞት ነበረባት እኮ። ይሄማ በፍጹም አይሆንም። ምን አልሽኝ? ግን እርግጠኛ ነሽ? አሁን የራሴ ነኝ የሰጠኋት። ምን ነው የተፈጠረ ችግር አለ? አይ ምንም የለም። በቃ ወደ ስራሽ ተመለሽ። ገልቱ እንደፈራ ነው መድኃኒት ማልሰጠቻት ማለት አይ ሰጥቻታለሁ ነው ያለችው። ምን? እና ከሰጠቻት እንዴት ተረፈች ኪያ? እኔም እኮ ግራ የገባኝ እሱ ነው። ማዛ በዚህ ጉዳይ እኔ ጭንቅላቴ ሊፈነዳ ነው። አይ አልሰጠቻትም። ብትሰጣት ኖሮ በፍጹም ልታርፍ አትችልም። አለበለዚያ ደግሞ እኛ ላይ ነቅታብናለች ማለት ነው። እቺ ድንጋይ ቆይ እንዴት አባቷ ሆኖ ነው እኛ ላይ የምትነቀው? ደግሞ ይሄንን ብታስብ ኖሮ ሰው ቤት ትርመጠመጥ ነበር። አትሳሳች። እንደዚህ የምትንቂው ሰው ነው ከኋላ መጥቶ ጉድ የሚያደርግሽ። ምን ያረጉት ምን ያረጋል አይደል የሚባለው? አለበለዚያ ደግሞ እኛ ላይ ነቅታ በሌላ መንገድ እየሄደች ከሆነ እኛ ከሷ በላይ መሄድ አለብን። ቆይ ሀሳባለሽ? ሌላ እቅድ ከማቀዳችን በፊት መድኃኒቱ እሷ ክፍል ስለመኖሩና ስላለመኖሩ ስለመስጠቷና ስላለመስጠቷ ማረጋገጥ አለብን። እውነት መድኃኒቱን ደግሞ ሰታት ኪያ ምንም ነገር ካልሆነች ስታቱ እኛ ጋር ነው ማለት ነው። በእርግጥ ልክ ነሽ፣ መጠንቀቅ አለብን። በቃ አንቺ እዚህ ቁጭ በይ፣ እኔ ክፍሏ ገብቼ ልፈልግ ሻሎም ጋር። ወይዘሮ ማዛ ሰራተኛ ክፍል ምን ትሰሪያለሽ? አይ ምንም። ያ በዚህ ክፍል ስለማጠፈ የረሳችሁ መጽሐፍ ካለ እኮ ብዬ ነው። ስሚኝ ወይዘሮ ማዛ፣ እኔና ልጄ እዚህ ቤት የምንሰራው በሰላም ለመኖር ነው እንጂ ደደቦች ሆነን እኮ አይደለም። አንቺም ሆንሽ ወይዘሮ ቤዛ በውስጣችሁ የምታስቡትን ክፋት ጠንቅቀን እያንዳንዷን ነገር እናውቃታለን። ይሄ መርዝ የሆነ እጃችሁን ከኪያ ላይ ብታነሱ ይሻላችኋል። አለበለዚያ ለፖሊስ እጄ እኔ ነኝ እጃችሁን ማስይዛችሁ። ምን አልሽ አንቺ አሮጊት? ማን አባሽ ነው አንቺ የምታስጠነቅቂኝ? ደግሞ ምን ማስረጃ ነው አንቺ እኔን የምትሆነጂ? ሃሎ ያናገርኩሽ ነው። ሰምተሽኛል ወይ? አንቺን እኮ ነው። ይሄ ዘመናት ይፈዛል። ያበልክ ልኳን መንገድ ወይ ማስረጃ የለኝም እንጂ ወይ ወይ ማስረጃ ማጣች። እንደዚህ መጫወቻ ያለው ነገር
አልፈልግም። እየጥለዋለሁ እኮ። ምን ችግር አልሻለሁ? ትንሽ ስለደበረኝ ነው። ምነው ስራ ቦታ የተፈጠረ ችግር አለ እንዴ? ምንም ነገር የለም። ምንም አልተፈጠረም። ተኝታለች? አዎ የቤት ስራውን ሰርታ ተኛች። ታውቂያለሽ አይደል? አንቺም በኪዬ ጉዳይ ምን ያህል እንደምተማመንብሽ አውቃለሁ። እኔም ኪዬን በጣም ነው የምወዳት። ከልጅነቷ ጀምሮ ያቀፍያታለሁ። ምንም ነገር እንድትሆንብኝ አልፈልግም። አውቃለሁ ሻሎሜ። ምንም ነገር እንዳታስብ እሺ? ኪያ ከሚደርስባት ነገር ሁሉ እኔ ከፊት ለፊቱ እከላከልላታለሁ። አውቃለሁ። በጣም አመሰግናለሁ። ተማመንብሻለሁ። ሻሎሜ በቃ እኔ ልሂድ እሺ? ቆይ ምን ሆነሽ ነው እንደዛ ተናደሽ ይልሽው? ምን ሆነሻል? ቆይ ኪችን ገብቶ ዕቃ ማጠብ ያንተ ስራ ነው? ከመቼ ጀምሮ? ቆይ ምን ችግር አለ ባግዛት? ምን ችግር አለው? አዶንያስ ሲቀለድክብኝ ነው አይደለ? ልጅቷ ትወድሃለች። አይኗን አይቼ ነው ያወቅኩባት። ደግሞ አንተ ኪችን ገብቶ ስራ መስራት ምን ችግር የለውም ትለኛለህ? የኔ ፍቅር ቀንተሽ ነው አይደለ? አንተ እየቀለድክ ነው። ቀልድ ነው አይደለ ያዝከው? ይኸውልሽ የኔ ፍቅር ደግሜ እነግርሻለሁ። እኔና ሻሎም ማለት አንድ ቤት ውስጥ ያደገን እህትና ወንድም ብቻ ነን። በቃ ሌላ ነገር አታስቢ እንዴ። ምንድነው እንደዚህ የምታኮርፊው? ማሪ ነገርሽ እኮ ያው እንኳን ሳቂልኝ። በቃ ላግዛት እኮ ነው የገባሁት። ግን የብሻ እንድገባ አልፈልግም። እሺ በቃ ልትኛ አልገባ።
ቆይ ምን ሆነሽ ነው በዚህ ሌሊት? እኔ እህትሽ አንድ ነገር ከያዝኩኝ ተኝቼ እንደማላድር ታውቂያለሽ አይደል? ምን አድርገሽ ነው? ይሄን አይተሽዋል? ምንድነው? ይሄ እኮ የክያ መድኃኒት ነው እኮ። በደንብ ይዋ አንብቢው እኮ። ቀይሪ ለሻሎም የሰጠኋት መድኃኒት። አዎ ልክ ነሽ፣ ግን የት እንዳገኘሁት ገምቺ። እኔ እንጃ፣ ምናልባት ሻሎም ጋር። ቆይ ለምን በቀጥታ ማትነግሪኝ? ሻሎም መኝታ ቤት ቆሻሻ ባስኬት ውስጥ ነው ያገኘሁት። ያ ማለት ትክክለኛው መድኃኒት እንዳልሆነ አውቃለች፣ ነቅታብናለች ማለት ነው። ስለዚህ ለኪያ አልሰጠቻትም ማለት ነው። እኛም ተነቅቶብናል ማለት ነው። ምን? እኔማ ምን ይከብደኛል። ስለዚህ እቺ ልጅ እኛ እንዳሰብናት ጅል ወይም ቂል አይደለችም። ስሚኝ፣ ከዚህ በኋላ በጣም መጠንቀቅ አለብን። ገብቶሻል? ቆይ እሺ ምንድን ነው የምናደርገው? ይህ ጅል የሆነ ሰውዬ ጭራሽ ሊያባርራቸው አልቻለም። እሺ ቆይ ማዛ ምን ላድርግ? ምን እናድርግ? ንገሪኝ። የኔ እህት ይህን አክልማ እንዳትጨነቂ እና ታዲያ እኔ ለምን አጠገብሽ ሆንኩኝ? ስለዚህ ሁሉንም ነገር እኔ ላይ ጣይው። እሺ ምን ነው ቤዛ ፈለግሽ? የክያ መድኃኒት የት አለ? አለ እኔ ጋር ነው። ፈልጌው ነበር። ትሰጪኛለሽ? እሺ ያስቀመጥኩት በትን ቦታ እኮ ረስቼው ነው። ምናልባት ቆሻሻ ውስጥ ጥለሽው እንዳይሆን እዛ ታይም። አይ አሁን ፈልጌ ያመጣልሻለሁ። በቃ እሺ እፈልገዋለሁ። ቶሎ ብለሽ አምጪልኝ። እንደዚህ ውስጥ ነበር ያደረኩት። የት ገባ ይባላል? ሻው አንቺ ልጅ ቀሳቴም እንዴ? እማዬ መድኃኒቱን አስተሽዋል እንዴ? የቱን መድኃኒት? የኔ ልጅ ለቤዛ ቀይሬ ሰጠዋት ያልኩሽን መድኃኒት ቆሻሻ መጣያ ውስጥ ጥዬው ነበር እና አሁን ስፈልገው አጣሁት። ምናልባት አንስተሽው ከሆነ ብዬ ነው። ቆይ አንቺ የማይጠቅም ከሆነ ቢጠፋ ምን አስጨነቀሽ? እማዬ ለምን እንደሆነ አላውቅም፣ ቤዛ መድኃኒቱን እንድሰጣት ጠየቀችኝ። ከሰጠዋት ደግሞ እንደቀየርኩት ይገባታል። እንደዛ ከሆነ ደግሞ ለእኛ በጣም ችግር ነው። ታዲያ ፈልገዋ ማን ይወስደዋል ታዲያ? ፈልጊው እስቲ። እኔ እዚህ ጋር ነበር እኮ ያደረኩት። የት ነው የኔ ልጅ? ፈልገዋለን። ግዴታ መገኘት አለበት ግዴታ። ትናንትና እቺ ታንከሲስ እዚህ ገብታ ነበር። ማናት እሷ? ማናት? ማዛ ምናት? ምን ልትሰራ? እንጃ መታዚህ ዕቃ ስትፈትሽ ነበረ፣ ግን እኔ ትንሽ ቆይታ ወዲያውኑ ወጣች። ግን ምንም ነገር አላገኘችም። ወይኔ ጉዴ! ምንድን? ወይኔ ነገርኩሽ እኮ ምንም ነገር አላገኘችም። ባዶ እጇን እንዲወጣችው።
ማዚ ግን በዚህ ነገር እርግጠኛ ነሽ? እኔ ብዬ ሻፈርሽበት ነገር አለ? እሱማ የለም። ስለዚህ ቀጥ ብለሽ ግቢና አድርጊዋ። ለነገሩ እውነትሽን ነው። እስከ መቼ ፍራቻ? መጋፈጥ ነው የሚሻለው። እስቲ አሁን እንኳን ወንድ ይውጣሽ። ኧረ የኔ እህት ምሳይ እሺ በይ ለበቃኝ። ኪያ ኪያ ነይ እንጂ ሰዓት ረፍዶብኛል። እሺ ቶሎ በይ። ይታያል። እንደዛ የምታመንባት ሰራተኛ የልጅ መሬት ምን እንዳደረገች አየህ? ምንድን ነው? ውስጡን ሰው በሚገድል ነፍስ በሚያጠፋ መድኃኒት ቀይረዋለች። ምን? ሻሎም ናት እንደዚህ ያደረገችው? የምታመንባት ሰራተኛ ካው ሻሎም! አንቺ ሻሎም! ምንድን ነው? ምንድን ነው የምሰማው? ተናገሪ! አስረጅኛ። ምንድን ነው? ልጄን ኪያ አይነት መርጃ ነበር? ኪያ ኪያ ነይ እንጂ ሰዓት ረፍዶብኛል። እሺ ቶሎ በይ። ይታያል። እንደዛ የምታመንባት ሰራተኛ የልጅ መሬት ምን እንዳደረገች አየህ? ምንድን ነው? ውስጡን ሰው በሚገድል ነፍስ በሚያጠፋ መድኃኒት ቀይረዋለች። ምን? አዎ ማ ሻሎም ናት እንደዚህ ያደረገችው? የምታመንባት ሰራተኛ ካው ሻሎም! አንቺ ሻሎም! ምንድን ነው? ምንድን ነው የምሰማው? አስረጂኝ! አየህ አይደለም እውነቱ ሲታወቅባት እንዴት ነው የምትንቀጠቀጥ? ወስላታ! ኧረ እባክሽ ልጄን በሐሰት አትወንጂ። ቆይ ምንድን ነው የምትይው? ለምንድን ነው ልጄን በሐሰት የምትወነጅያት? አሃ እኔ ነኝ ውሸታ? እኔማ የራሴ እውነት አለኝ። ውሸት ነው ኮሌ ታስረዳ እንስማት። ተናገሪ እንጂ። ወይ ልጅ አባዬ ሻሎም ምን ሆና ነው የምታለቅሰው? ኪያዬ አላለቀስኩም እኮ ደስ ስላለኝ ነው። እሺ ደስታ ደግሞ ያስለቅሳል እንዴ? ኪያዬ ልጅ አሁን ግቢና መኝታ ቤትሽ ተጫውቺ። እሺ እኔ እመጣለሁ። አሁን ምንም ነገር ሳትደብቁኝ ሁሉንም እውነት እንድትነግሩኝ እፈልጋለሁ። ቆይ አንተ አይታይም እንዴ? ማስረጃ እየሰጠው እኮ ነው። እቺ አጭበርባሪ ወስላታ ነች። በሆድሽ ላይ አሹልሽ ስትይ እውነት ተናገሪ። ልጄን በውሸት አትወንጂያት። ጀምሻንዴ በዚህ ሰዓት ይሳቃል? አይ አይደለም እኮ ቢዚ መድኃኒቱን የት ነው የማውቀው ብዬ እያልኩ ነበር። ለካ የሆነ ጊዜ የምወስደው መድኃኒት ነው። ምን
ለማበከሽ ሞክርሽ ነው። አዶኒ ይቅር በላት እሺ። ያው ሆርሞኑ ነው እኮ ረስታ ነው። ሻሎሜ አይዞሽ እሺ፣ አይዞሽ። ነገሩን አታካብዱት በቃ። ቆይ ምን ለማድረግ እየሞከራችሁ ነው? ቤዛ እህትሽ የምትለው ምንድን ነው? አዎ እህቴ ልክ ናት። እርግዝናው ነው መሰለኝ። በጣም እየደከመኝ ነው። ማረፍ አለብኝ። ምንድን ነው አመመሽ እንዴ? የኔ ፍቅር ያለሽበት ሁኔታ ይገባኛል፣ ግን ደግሞ ራስሽን መቆጣጠር ሞክሪ እንጂ። እሺ በቃ ምን ላድርግ? ፎርም እንደዚህ የሚያደርገኝ እሺ በቃ የኔ ፍቅር ይሄን ስልክ ማንሳት አለብኝ። እሺ ሄሎ እንዴ አንተ ከየት ተገኘ እባክህ? ያው እኔ ሰዎችን ማስደነቅ እንደምወድ ታውቃለህ። አንተ ግን እንዴት ነህ? እኔማ በጣም ደህና ነኝ። ምን ሆናለሁ ብለህ ነው? አንተ እንዴት ነህ? በእናትህ የት እንዳለው እስኪ ገምተው። የት ነህ? አዲስ አበባ መጥቻለሁ። ክፍለ ሀገር የተላኩበትን ስራ በድል ያጠናቀቁት ወንድሜ። አንተ እኮ እብድ ነህ። አታረገውም አይባልም። ኧረ የምሬን ነው። አላምንም ካልክ ምን ተጠቀበለኝ። በጣም ናፍቀኛል ብራዘር። እሺ በቃ እመጣለሁ። አሁን ጠብቀኝ። እሺ እጠብቅሃለሁ። አይ አንቺ አምሻል እንዴ? ዛሬ መጨረስ የምንችለውን ጉዳይ እንደዚሁ ታባከኝብኛለሽ? እባክሽ አትጩይ። ከመጮሽ በፊት አድምጪ። ምንም አዳመጥሽ? ይሄ ልጅ ባይኖር ኖሮ እኮ ዛሬ ሁላችንም አብቅቶልን ነበር። ሰምኛለሽ? ሻሎም መድኃኒቱን የገዛሁትን ትክክለኛው መድኃኒት ይሄ ነው ብላ ከፋርማሲ የገዛችበትን ሪሲት ለአዶንያስ ብታሳየው ዛሬ እኔም አንቺም አክትሞልን ነበር ከዚህ ቤት። እንዴት? ይኸውልሽ መድኃኒቱን የገዛችበትን ትክክለኛውን ሪሲት ለአዶንያስ ካሳየችው እናንተ ይሄን መድኃኒት ጌታ አባታችሁ አምጣችሁ ነው ብሎ እኛን ያፋጥጠናል። ታዲያ ምን ችግር አለው? ሻሎም ክፍል አገኘናል ነው። ከዛስ ይሄ መድኃኒት እንዴት አለ ብላችሁ አሰባችሁ ቢለንስ ምን ልንለው ነው? አየሽ አይደለ? ይሄንን ድራማ የፈጠርኩት ለዚህ ነው። ግን ቆይ እነዛ ነፈሶች ይሄን ያስቡታል? ቢሆንም እኛ ከነሱ አንድ እርምጃ ቀድመን ነው ማሰብ ያለብን። አሁን ሪሲቱን ፈልገው ሌላ ጣጣ ሳያመጡብን እኛ ፈልገን ሪሲቱን መቅደድ አለብን። ቆይሽ እንዴት እናገኘዋለን? በቃ ልጅ ቤቱን ፏፏ አድርጋችሁ ጠብቁኝ። እሺ እዩ አዲስ አበባ መጥቷል። ላመጣው እየሄድኩ ነው። እዩ ከፊል ተመለሰ እንዴ? ስራውን ጨርሷል። ምንም እንዳታስብ፣ ሁሉንም አዘጋጅተን እንጠብቃለን። በቃ እመጣለሁ። እነዚህ ሴጣኖች ግን ምን እያሰቡ ይሆን? እማዬ ከዚህ በኋላ ግን አልተኛላችሁም። አሳያችኋለሁ። ምን ያክል ርቀት እንደሚሄዱ ነው ያሳዩኝ። አንቺ ደግሞ ስለምን እንቅልፍ ነው የምታወሪልኝ? ገና ብዙ ነገር አለ። ጎሽ እናትና ልጅ ጭራሽ ስራ መስራታችሁ ቆማችሁ ወሬያችሁን ታወራላችሁ አይደል? ቤዛ የዛሬዋን ቀን አንረሳትም አይደል? ምን እያስፈራራሽ ነው? አይ እያስታወስኩሽ ነው። ለማንኛውም እንግዳ እየመጣ ነው። እዚህ ከኔ ጋር አፍ መካፈት አቁሙና ወጣችሁ አስተካክሉ። ምግብ ምናምን አቀራርቡ።
አዱ አንቺ ወዳጄ ብራዘር እንዴት ነህ? አንተ አይ ተስማምቶሻል። እንዴት ነው? አንተም ተስማምተዋል? አዎ ሰላም ነው? እንዴት ነህ? እንዴት ነው? አማን ነው ወይ? እግዚአብሔር ይመስገን። ናፍቄሻለሁ። ያስታውቅሻል። እንዴት ነው? አለው ሁሉ ሰላም። በቃ አንተ እንደዚህ ከች ብለህ ታስገርመኛለህ። ድንገት ነው መጣው። ፈረሷንም እያያት ነው። ዋው አሪፍ ነው። እንዴት ነህ አዱ? ቤተሰብ ሁሉ ሰላም? ሁሉ ሰላም። እኛማ እዛ ገጠር ላይ ይህን ውበት እናየዋለን። አንተ ሴቶቹ ይኸውልሽ ሴቶቹ ቅቤ ተቀብተው እንዲህ ይወረደ ማለት ነው። ውበታቸው ሌላ ሌቭል ነው ላሉ እኔ ደግሞ ይመቸኛል እንደዛ። አንተ ደግሞ ይሄ አመልህ ተከትሎ ይሄዳል አይደል? ገጠር ድረስ ይመቸኛል። በቃ እንሂዳ። አድዬ እንዴት ነሽ? እንዴት ነው? አማን ነው አለን አለሁልሽ። ዛሬማ ግድ ነው። እንግባሽ። አዩ ከባድ ሰው አዱ ይላል። እስቲ ግቢበት። ታውቂያለሽ ማዚ፣ እቺ ማትረባ እንደዛሬ ተፈታተኛ አታውቅም። እንዴት እኮ አናና ፍጣ አስታውራኝ እንደነበር። ምናልባት ስለሪስቱ ስላወቀችው እንዴ? በሱ ምክንያት ሊሆን አይችልም። በምን እርግጠኛ ልትሆኚ ቻልሽ? ሴትዮ በሱ ምክንያት ቢሆንማ አፏን ዘግታ እንደዚህ አትቀመጥም ነበር። ታውቂያለሽ ማዚ፣ አሁን ላይ ግን ትዕግስቴ ሁሉ እያለቀ ነው። ይቺን ማትረባ ኪያን ባየኋት ቁጥር ልጄ ላይ መጥፎ ዕድል እየሳብኩበት እየመሰለኝ ነው። ለሱ አታስቢ። ቆንጆ ሀሳብ አምጥቻለሁ። እኔ እህትሽ ባንቺ ጉዳይ እኮ እንቅልፍ የለኝም። አታውቂም እንዴ? በእናትሽ ማዚ፣ በእናትሽ በእኔ የሆንብሽ ንገሪኝ። ምንድን ነው ያሰብሽው? አዶናይ ሳይመጣ ኪያ ከዚህ ቤት ጠፋለች። ምንሻል አንቺ ደግሞ የማይመስል ነገር የምታወሪው? ለምንድን ነው የማይመስለው? ቆይ ኪያ ብትጠፋ አዶናይስ እኛን ትሆናል? እንደዛ ነው የምታስቢው? እኛ እዚህ ውስጥ ታዲያ ለምን እጃችንን እናስገባለን? ሻሎም እንድታደርገው እናደርጋለን። ቆይ እንዴት ነው በሻሎ ምክንያት ኪያ እንድትጠፋ የምናደርገው? ኪያ ትጠፋለች። ሻሎም እንዝላልናት። ምን አገባን እኛ ስለ ሻሎም እንዝላልነት ዝርግርግነት። ብቻ ኪያ ትጠፋለች። ከዛ በሻሎም እናሳብባለን። ታውቂያለሽ ማዚ፣ በጣም ቆንጆ የሚገርም ሀሳብ ነው ያመጣሽው። እናሳ ቆይ ግን እናንተ የት ሄዳችሁ ብንባልስ? አንቺ አሞሽ በጣም ቸግሮሽ ወገቤን ብለሽ ሆስፒታል ሄደናል ያለ። ይሄ በጣም አሪፍ ሀሳብ ነው። በሽ በቃ ሂጂ ተዘጋጅ። ለነገሩ ቦርሳ ብቻ ነው ያዘው። ሴትዮ ፈጠን በይ። የስ ጀውትሽ ነው። ስሚማ ኪዩዬ የኔ ቆንጆ። አቤት አክስቴ። ብታይ ሻሎም እዛ ውጪ አስፋልት ተሻግሮ ምንም ያህል አሻንጉሊት ሊደብቅ አስቀምጣለች። እውነትሽን ነው? አዎ እውነቴን ነው። አሁን ሄደሽ ብትፈልጊው ታገኘዋለሽ። የቱ ጋ ነው? አስፋልቱን ሻሎም አሳይታሽ የለ? አዎ ታውቂዋለሽ? አውቃለሁ። ጎበዝ። አስፋልቱን አይተሽዋል። ልክ አስፋልቱን እንደተሻገርሽ አሻንጉሊቱን ታገኘዋለሽ። እሺ አሁን ነው የሚጀምረው። ኪዩ ሰሚማ ኪዩዬ፣ ይኸውልሽ በየትኛውም ሁኔታ ማንም ቢጠይቅሽ አሻንጉሊቱ አስፋልት ተሻግሮ እንደተቀመጠ እኔ እንደነገርኩሽ ለማንም እንዳትናገሪ እሺ? እሺ አክስቴ፣ ለማንም አልናገርም።
ተሳካ። እኔ እኮ ነው ምን ልሆንልሽ ቆንጆ? ምን አለ አስፋልቱን ስትሻገር መኪና ድፍጭጭ ማረጋት። አስፋልት መሻገር ጥቅም ነው። ምን ሆነና ነው? እሺ በቃ እነኚህ ቆሌ ቢሶች ሳይሆን ሐኪም ቤት ደርሰን ነይ ከስቤ እንደምንም ስራችንን ጨረሰ። ወይኔ እማዬ ለኪያ ምግብ ሳልሰጣት። ውይ እኔ አፈር ልብላ። እሷ ደግሞ እኮ እንደ ልጅ ምግብ ስጡኝ ብላ አትናገርም። በቃ ሂስቲጂ። እሺ በቃ አንቺ አዘጋጅላት፣ እኔ ይዣት መጣሁ። እሺ እሺ ቆይ አዘጋጅላት። ኪያ ኪያ ልጅ ምጮኸው ኪያ የት ሄዳ ነው? ምንድን ነው ሁሉ ጩኸት? ኪያ አይቻታል እንዴ? የት ሄዳለች? እዛ መኝታ ቤት የተጫወተች አይደል እንዴ? የለችም። ወይኔ ጉዴ ፈላ። የት ሄደች? ምን ማለት ነው? እንዴት አምሮኝ የነበረው ጁስ እንደጋበዝሽ ደግሞ እንዴት ደስ እንደሚል። ዝም በይ በእናትሽ። አንቺ ሀብታም ባላለሽ ብትፈልጊ ጥሬሽን ብትፈልጊ አትክልትሽን አገላብጥሽ መብላት ትችያለሽ። ጁስ ብርቁ ቀልጅ አንቺ። እቺ የተረገመች ልጅ እያለች ቤት በኩል በላለሁ። አሁንማ ተገላገልሽ። ይሄኔ ሬሷ ተዘርግቶ 4 እግሯን በልታ ክልትው ብላ ተኝታለች። ምን ነው ፊትሽን ጣልሽው? ቅር ብሎሻል? አይ ምንም አይደለም። ያው አለ አይደል? እንዳጨርሹ በቃሽ። ስንት ነገር ለፍልፈሽ ስበሽ ካመጣሽኝ በኋላ አሁን አለ አይደል ምናምን ስትትንሽ አይደብርሽም እንዴ? ኦ አይ እንደሱ እንኳን አይደለም። አለ አይደል ያ ሁሉ ነገር ሞክሬ አሁን በዚህ ሰዓት እንደዚህ በቀላሉ ነገሩ ሲሳካ ይሁን አለማመን ነገር አለ አይደል? እንደዛ ነው። እድሜ ለኔ በይ። እህትሽ እኮ የዋዛ አይደለች። አሁንማ ይኸው ግልግል አደረኩሽ ከነ እንግዲህ ልጁ። በስንት ጊዜ ተገናኘን። አሁን ዘገባማ ማር ነበረ። ቴቴ ቴቴ እንዴ ምን ሆነሽ ነው ቴቴ? ምን ሆነሽ ነው የምታለቅሽው ቴቴ? ቤቱ ደግሞ ለምንድን ነው ጭር ያለው? ምን ሆነሽ ነው ቴቴ? ቆይ ለምንድን ነው ቤቱ ጭር ያለው? ልጄ እስኪ ያይስ ቴቴ ምንድን ነው የተፈጠረ ነገር አለ እንዴ? ኪያ ኪያ ያ ቴቴ ምንድን ነው? ምን ተፈጥሮ ነው ቤት ውስጥ? ያ የተፈጠረ ነገር አለ እንዴ? ያ ቴቴ ልጄስ ቴቴ ለምንድን ነው
አትነግሪኝ? ልጄስ ክያይስ ልጄስ የት ናት? ይኸውልህ አዶኒ አንተ አሁን ተረጋጋ። ተረጋግተህ ሁሉን ነገር ቴቴ ትነግረናለች አይደል? ቴቴ እንዴት ብዬ ነው የምረጋጋው? እንዴት ብዬ ነው የምረጋጋው? ውስጤ ጥሩ ስሜት የተሰማኝ ቴቴ እባክሽ ክዬ ነው ያለችው? እባክሽ ንገሪኝ። ልጄ የት ነው ያለችው? ልጄ ነው ያለችው? እባክሽ ንገሪኝ ቴቴ። ልጄ ነው ያለችው? የኔ ልጅ አዶኒ ክዬ ጠፍታብኛለች። ምን? በፈጣሪ ስም ምንድነው የምትይው ቴቴ? ጠፍታለች ማለት ነው? ክዬ አንድና ብቸኛ ልጄ ነች። ጠፍታለች ምን ማለት ነው? የት ነበራችሁ እናንተ? ቴቴ እባክሽ ንገሪኝ። ልጄ የት ነው ያለችው? ልጄ የት ነው ያለችው? እባክሽን። እኛ ምሳ እያዘጋጀን ኪችን ነበረች። ልጫወት ብላ ወደ መኝታ ቤት ገባች። ከዛስ ቴቴ? ከዛ ሻሎሜ ምሳ ልትሰጣት መኝታ ቤት ሄዳ ስትፈልጋት የለችም። እሷን ፍለጋ እንደወጣች አልተመለሰችም። ልጄ ምንድን ነው? ልጄ ምን ተፈጥሮ ነው? ቴቴ በቃ አንቺ ተረጋጊ። እኛ ኬትን ብለን ፈልገን እናመጣታለን። አይዞሽ። አዶኒ ቆይ አንቺ ሴትዮ ኪያ መጠበቂያ አንቺ ሰራለ እንዴ? ቆይ እንዴት እንደቀላት ትጠፋለች? ወይዘሮ ቤዛ ክያ መጥፋቷን የነገረሽ የለም። እንዴት ልታውቂ ይቻልሽ? ምን አባሽ ነው ያልሽው? አንቺ አሮጊት ምንድን ነው ያልሽው? ምን ነው አባቷ ልጄ ሲል አልነበር እንዴ? ከየት ልታውቅ ትችላለች እሷ? ምን ነው እዚህ ጭንቀቱ መሰለኝ ልቤን እያመመኝ ነው። ድፋችሁ ደፏት ነው አቦ። ዛሬ ክያ በተገኘች ብላችሁ ብትጸልዩ ይሻላችኋል። ቴቴ አይታይሽም እንዴ? ታማለች እኮ። ሂጂ ከዚህ። ቆይ ቻሉ ግን ከኔ ምንድን ነው የምትፈልገው? ነገሩ በዚሁ ባበቃ ያሰብነው በተከናወነ አለበለዚያ ጉዳዩ ለኛ ጥሩ አይሆንም። ነክሰው ነው የሚይዙን እነዚህ መናጤዎች። ብቻ ይሄ ነገር ይለፍ። ምን እንደማደርጋቸው ነው ያውቃለሁ። ወይሽ ያዶንያስ ጓደኛ ግን እንዴት ነው የሚያምሩ? በእናትሽ አንቺ ያምሻል እንዴ? ቆይ በዚህ ጭንቅ ሰዓት እንዴት ነው እዚህ ነገር የምታስቢው? አመት ቆንጆ ነው። ሰሚ ገቢው ግን እንዴት ነው? ኪሱ እንዴት ነው? ምን አውቃለሁ። ያው ከአዶኒ ጋር ነው የሚሰሩት። ጋዜጠኞች ናቸው። ገንዘብ ይዛል። አሪፍ ይመስለኛል። ወዴት ነው እየሄድክ ያለው? አላውቅም። ወዴት መሄድ እንዳለብኝ አላውቅም። ልጄ እሱን እኮ ነው እየጠየቅኩ ያለው። ይኸውልህ ተረጋጋና ስማኝ። ስማኝ መጀመሪያ። ይኸውልህ አሁን ፖሊስ ጣቢያ ነው መሄድ ያለብን መጀመሪያ። ልጄን አገኛታለሁ አይደል? ልጄን አገኛታለሁ አይደል? በእርግጠኝነት ታገኛታለህ። ልጄ ትንሽ ናት እኮ አታውቅም። እዩ ነኝ እኮ አታውቅኝም እንዴ? ከየትም ብዬ አመጣታለሁ። በቃ ና በቃ እሺ በለኝ። ና እንሂድ። አየሽ አይደለ በእናንተ እንዝላልነት የተፈጠረውን ነገር። መጀመሪያ ልጅቷ ትገኝ እንጂ ምንም ነገር ተደብቆ አይቀርም። ምን እየሰማሻት ነው? ተደብቆ አይቀርም ማለት ስትይ አልገባኝም። ምን ለማለት ፈልገሽ ነው?
ቆይ እናንተ ምን አይነት ሰዎች ናቸው? ልጅቷ እንኳን የት እንዳለች ሳናቅ እናንተ ግን የሚያሳስባችሁን ነገር እስቲ ተመልከቱት። ዝም በይ በእናትሽ ወደዛ። መናገር የምትፈልጊው ነገር ካለ በግልጽ ተናገሪ። እህቴ ታያቁሚ። እነሱ ሰበብ ነው የሚፈልጉት። ደርሶ ሰው ድምፅሽን ቀንሽ፣ እነዚህ ቅሌታሞች እንዳይሰሙ። ስሚ አንዴ ብቻ ይሄ ነገር ይሳካልኝ እንጂ ከዛ በኋላ ሁሉም ነገር አልጋ ባልጋ ነው የሚሆነው። እናሳ ምን አለች በይ። እኔ የምለው ምንድነው ዛሬ ስራ የለም እንዴ? ቆመሽ ቀረሽ እኮ። በዚህ ሁኔታ እንዴት አይነት ስራ ሰራለሁ? እሱንም ጽፈን እንስተሽ ወገኛ ሮቢት። አሁን ምንም ማለት አልችልም። ብቻ ልጆቼ በሰላም ይምጡልኝ እንጂ የማደርገው እኔ ነኝ የማውቀው። ኪያን አገኘሻት? ኪያ እንዴት ናት? ኪያን አላገኘኋትም። አዶንያስ ግን አዲስ ነገር ሳያገኝ አይቀርም። ምንድነው አዶንያስ አዲስ ነገር የሚያገኘው? ወደ ውስጥ እንግባ እናቴ። የት ነው የምትገቢው? እያናገረችሽ አይደል እንዴ? ስሚ አንቺ፣ ይኸውልሽ አየሽ አይደለ የአንቺ መዘጋት ምን እንደሚያመጣ። ማንንም ልቀምክ ነው ሰው ልክ ያለ አንቺ ስሚ። የቀረኝ ቦታ የለም። ሁሉም ቦታ ፈልጊያታለሁ። እንዴት ነው? ምንድነው የምናደርገው? እሺ ስሚ አንቺ፣ እያናገርንሽ ጥለሽ ነው የገባሽው። ተገላምጥሽ ንቀት መሆኑ ነው። ስሚ እህቴ እርጉዝ ሆና ለሁለት ስትበድሏት ኖራችኋል፣ ስትጨቁኗት። አሁን ግን የዚህ ቤት መጥቻለሁ፣ እንዳታስቡት እሺ? ማን ማንን እንደበደለ እናውቃለን። ሲቀጥል አሁን ይሄን የምናወራበት ጊዜ አይደለም። ጭራሽ መልስ ለመሽልሽኝ ያቃጥሻል አንቺ ወራዳ። አበዛሹ። ጭራሽ እኔ ፊት ልጄ ልትመቻት ነው? ስሚ አንቺ፣ ልጄን እኮ ከፍ ዝቅ እያደረጋችሁ ስትናገሯት እኮ ቻል ያደረኩት ይሄ ቀን ያልፋል ብዬ እኮ ነው። ይገባሻል? ጭራሽ መልስ የመለሽልኝ ነው። ደሃነቱንማ ደሃ ነኝ። መጥቼ አንቺን አልለመንኩሽም። በላባችን ጠብ አድርገን እየሰራን ነው የምንበላው። አንቺና እህትሽንማ እኔ እንደምታሽኝ አንቺ ዳሮጊት ምን ታመጫለሽ? እንግዲህ ምን እንደምታመጪ እናያለን። ኧረ እውነት ጥሩ፣ በጣም ጥሩ። ድሃ በህልሙ ቂቤ ይጠጣሉ። እንዳትረሽ አንቺ ቅሌታ። እማዬ ምንድን ነው ያደረግሽው? አንቺ ነሽ። ይኸው ደስ ይበልሽ፣ የማንም ገረድ መጫወቻ አደረግሽ። ሰምኛለሽ? እነዚህ ሰዎች ከዚህ ቤት ማስወጣት አለብን። ታውቂያለሽ አይደል? ኪያ ተገኘች ማለት ምን ማለት እንደሆነ ያኔ ሁለታችንም ይበቃልናል። አዶኒ ኪዩን አገኛት? አዎ ኪያችን መታለች። ቤዚ ምን ሆነች? ቤዛ ምን ሆና ነው? ቤዛ ምንድን ነው እሱ? ቤዛ ሆስፒታል ወሰድሽ እንዴ? ደስታው ነው እንዲህ እያደረጋት ያለው። ምንም አትሆንም።
ኪያን ይዣት ልሂድ ልግባኔ ካልሆነ ሆስፒታል ወሰድሽ አይ ደህና ነኝ መኪና በር ላይ አለ ካልሆነ ይዘናት እንሂድ አዎ መሄድ እንችላለን ቤዚ አይ ደህና ነኝ ደህና ነኝ በቃ አዶኒ ተረጋጋ ደስታው ነው እንዲያረጋት በቃ እኔም ልሂድ ቀኑ ረጅም ነበር አዶኒ እሺ ልክ ነው ጓደኛዬ እሺ አዶኒ አመሰግናለሁ ቻው በቃ እንገናኛለን ቤዚ አይዞሽ ደስታው ነው ሌላ ነገር አለ እሺ በሉ በቃ ደውላለሁ በቃ እሺ ልድዋ አዶኒ ገናንሻ ደህና ነኝ እኔ የምለው ኪያ እንዴት አገኘሃት ማለት ከየት አገኘሃት አይገርምሽም ጋሽ ከቤን ታውቂያቸዋለሽ አይደል እሳቸው ናቸው ደውሎ ይጠሩ ልጄ መሀል መንገድ ላይ ያለቀሰች ነበር ያገኘኋት እስኪ አስቢው እሳቸው ደውሎ ባይጠሩኝ ኖሮ ልጄ ምን ትሆን ነበር በዚህ ሰዓት ምን አለ ትፍት ብላ ነገረች ቆይ አሁን ማን ውጪ እንዳለበት ትናገርስ ምንድን ነው እሱ ቤዛ ካልሆነ ሆስፒታል ውሰድሽ ደህና ነኝ ሆርሞኑ ነው እኮ እንዲህ የሚያደርገኝ እሺ ደግፍ በይበት በቃ አክስቴ ያልሽኝ አሻንጉሊት እኮ አላገኘሁትም እንዴ ኪዩ አንቺ እኮ ነሽ ጥፋተኛ እኔ ሲጀመር ዛሩቅ ሂጂ ብዬሻለሁ እንዴ አላልሽኝ እኮ ደግሞ እኔ ከቤት ውጭ ብዬሻለሁ አው ብለሽኛል አስፓልቱንም ተሻጋሪ ብለሽኛል ኧረ እኔ አላልኩሽም ኪዩ ብዬሻለሁ አላልኩሽም ብዬሻለሁ አዎ እኮ አላልኩሽም እኮ በዚህ ቆንጆ አሁን ድንገት ቢጠይቁሽ ምንድን ነው የምትያቸው አሻንጉሊትን ለማግኘት ወጣው አሻንጉሊት እንዳለ የነገረሽ ማን ነው ሻሎም ናት አዎ ጎበዝ እሺ እንደዚህ ነው እሺ የሚባለው ሰማሽ እንዳትረሽ እሺ ቤዚ ካልሆነ ሆስፒታል ውሰድሽ እርግጠኛ ነሽ አንቺ አስቀመጥሽልኝ አሻንጉሊት ላመጣ ምን ሻሎም ስለምን አሻንጉሊት ነው የምታወራው ኪያ ቆይ እኔን ለምንድን ነው መተሻን ጠየቅሽኝ አክስቴ ውጪ እኔ ኪያ እኔ እኮ እንትን መኝታ ቤት እኮ ነው ያልኩሽ ኪዩዬ መኝታ ቤት ነው አሻንጉሊቱ ያልኩት እኮ ኪያ ቆይ ለኔ ሳትናገሪ ለምንድን ነው የወጣሽው አክስቴ ውጪ ምን ማለሽ ነው ማዛ ውጪ ስትያት ከቤት ውጭ መስማት ነው ቆይ ልጅ አንድ ነገር ብትሆንብኝ ኖሮ ምን ሆናለሁ ቤዛ ተረጋጊ መጀመሪያ እኔ በኪዩ መረጋጋት አልችልም እኔ እኮ እንደዚህ ይፈጠራል አላልኩም ማሰብ ነበረብሽ ማዛ ከዚህ በኋላ እንደዚህ ነገር እንዲፈጠር አይፈልግም ምን ልጅ ወይ ልጅ እስኪ አንቺ ተረጋጊ ኪያ ራስ በልተሻል አዎ አባዬ ውጪ ጋብዞኛል
እሺ በቃ እንደዛ ከሆነ አሁን ገብተን እንተኛለን አይደል? እኔ ግን ከአንቺ ጋር ነው መተኛት የምፈልገው። ተይ የኔ ቆንጆ እንዴ ሻሎም አታስቸግሪያት። አንቺ ክፍልሽ ነው መተኛት ያለብሽ። ቢሆን ከሻሎም ጋር መተኛት የምፈልገው። በቃ ተያት። ከሻሎም ጋር መተኛት ፈልጋ ይሆናል። ኪያዬ ማስቸገር የለም እሺ? አሁን በጣም ደክሞኛል። ማረፍ ነው የምፈልገው። ቤዛ ምንድን ነው ያደረግሽው? መምጣት አልነበረብኝም። ወይኔ ጉዴ! ግን ደግሞ ካልመጣሁት ሁሉም ነገር ይታወቅብናል። ያቺ የተረገመች እኮ ልትናገር ነበር። ምንድን ነው የምልሽ ማዚ? ምንድን ነው የምልሽ? ምን እየተሰማት ይሆን በዚህ ሰዓት? ሁሉ ነገር ያስጠላኝ። ሁሉንም ነገር ሆን ብሎ እንዳደረጉ ታውቃለህ። እሱሽ እኔ ከዚህ በኋላ አለሁልሽ። እማዬ ኪያ እንደመጣች አላወቅሽም ነበር እንዴ? አውቄያለሁ። ኪችን ሆኜ ሁሉንም ነገር ሰምቻለሁ። በደስታ እያለቀስኩኝ ነበር። እነዛን አስመሳዮች ደግሞ ማየት ስላልፈለኩኝ እናንተ ስትመጡ ተከትዬ መጣሁ። እማዬ ይሄን ነገር ግን እነሱ ያደረጉት ይመስልሽ? ናቸው እንጂ ከነሱ በስተቀር ማን ይሄንን ሊያደርግ ይችላል? ሰው እንደ እርጉዝ ሆኖ በሰው ላይ ይጨክናል? አዎ በቃ ከዚህ በኋላ ይሄን ነገር አዶናይ ማወቅ አለበት። እነዚህ ልጆች ከዕለት ዕለት ክፋታቸው እየባሰ ነው። ልክ ነሽ የኔ ልጅ፣ ማወቅ አለበት። አሁን ግን ኪያ አጠገባችን ናት። ነገ የቀረውን ነገር እናወራለን። አሁን መሽቷል፣ እንተኛ። እሺ እማዬ፣ እሺ እንተኛ። ምንድን ነው? ቆይ አንቺ ምን ማድረግሽ ነው? እንደዛ ለምንሽ አስጨንቀሽ አምጥተሽ ሰው ፊት ትደበድብኛለሽ፣ ታጓርጅኛለሽ? ማዝዬ ቆይ እሺ ምን ላድርግ እንዴ? ዝም ብላት ኖሮ እኮ የነገርሻት ሁሉ ትነግረው ነበረ። እኔ አይመለከተኝም ሴትዮ። እኔ ማስበው አንቺ እኔ ሰው ፊት ስለማዋረድሽ ብቻ ነው። እሺ ማዝዬ በቃ የእናት አትጩይ። በቃ እሺ አይለመደኝም አልኩሽ አይደል? እንዴ ይቅርታ። ሰሚኛልሽ ቤዛ፣ ከዚህ በኋላ ማለት ነው በጭራሽ እንደዚህ አይነት ንቀት አላስተናግድም። እሺ ማዝዬ በቃ እሺ ይቅርታ አልኩሽ አይደል? እንዴ እሺ በቃ አሁን በቃ ሳይሰሙ ወደ ውስጥ ነው። አንቺም አልተኛሽም፣ እዚህ ነው ያለሽው አይደል? ማዝዬ በእናትሽ በዚህ ጧታ እንጫጫ። በቃ እኔ በእናትሽ ይቅርታ በቃ እሺ። አስደነገጥከኝ እኮ። ለምን ደነገጥሽ? አይ ምንም ተኝታል ብዬ ስላሰብኩኝ። እኔማ አጠገቤ ጠዋት ሳጣሽ ተነሳው። አንድ መነጋገር ያለብን ጉዳይ አለ። እሺ ስለምን ጉዳይ? ማታ ስለተፈጠረ ጉዳይ ማውራት አለብን። እንዴ እሱን ጉዳይ እኮ ማታ የጨረስነው መሰለኝ። ለምንድን ነው ስለሱ ድጋሚ የምናወራው? እኔማ ሁኔታዎቹ ወደ ጸብ እየሄዱ ስለሆነ እንጂ ስለ ጉዳዩ ገና አውርተን አልጨረስንም። የልጄ መጥፋት ጉዳይ እንደዚህ በቀላሉ ማያ ጉዳይ አይደለም። ቆይ ምን ማለት ነው? እኔ በቀላሉ ያዋልኩ እንዴ? እኔ እንደዛ ለማለት ፈልጌ አይደለም። ምን መናገር እንደፈለግክ አላውቅም። ውዴ
ቆይ ትናንትና እኮ እቴን በጥፊ የመታዋት እሷ ስላጠፋች አይደለም ምክንያት ስለሆነች ነው ወይስ ያንን ማድረጊ እኛን ጥፋተኛ ያደርገናል? እኔ መች እናንተ ናችሁ ምክንያቱ አልኩ አልክ እንጂ ኪያ እንዳትወቂ ቀስ ያልሽ ተጫወች። አዶኒ አዱ ቤዛ ዝቤት ሰው የለም? አቤት እዩ መጣው ሳሎን እየጠበቀ ነው ነንጂ ይተቀበለው እኔን እዚህ በነገር ተንኩሰር ኪድና ጓደኛን ተቀበለው ለኔ መቼም ጊዜ የለም ልጅን ቦዲሽ እንኳን እኔ ምንም አልመስልክም በዛ ላይ ደግሞ ለኪዩ እናት መሆን የምችል አይመስልም ለነገሩ እውነት ነው እንጀራ እናት መቼም እንጀራ እናት ነች ጂጂዬ እኔ በጭራሽ እንደሱ ለማለት ፈልጌ አይደለም እሺ በጣም ይቅርታ እሺ እኔ ማለት የፈለኩት አንቺ እዚህ እያለሽ እንዴት ኪያ ጠፋች ማለት ነው በቃ እንዴ እናቱ አይደለሽ እንዴ አንቺን ብትሆኚ እና ታዲያ ለቼካፕ እንኳን መሄድ ወንጀል ነው እኔ እንደሱ ለማለት አይደለም እሺ ይቅርታ በጣም የልብን ከተናገሩ በኋላ ይቅርታ ምን ያደርጋል እምልልሻለሁ እውነቴን ነው እንደዛ ለማለት ፈልጌ አይደለም ይቅርታ በጣም እሺ ይቅርታ ሁለተኛ እንደዚህ አለ በኪያ ጉዳይ በጣም ጨርቄ ነው በቃ ሻውን እዩ ሳሎን እየጠበቀን ነው እሺ በቀደም እኮ መጥቼ በደንብ ሳንገናኝ እንዴት ነሽ? የሆነ ስሜት ተሰማኝ። ጠፋህ እኮ በሰላም ነው? በሰላም ነው። የሚገርምሽ ነገር የሆነ ስራ ነበረን እና ወደ ገጠር ሄደን የምንዘግበው አዶኒ የልጁ ነገር አይሆንለት አልሄድም። እኔ ግን እዛ ነበር። አዎ ነግሮኛል። ኪያዬ ቁጭ በይ እንጂ እንዴት ነው ደግሞ ቆንጆ ነሽ። ልቤን ግን ታክሚኛለሽ። አንቺን እያየሁ እኔን ሳምሽ አዩ ይሄ ነው ወዳጅ እንዴት ናችሁ? እንዴት ነው አማን ነው? አዶኒ አማን ነው? እንዴት ነው? ቤዚ ይሄ ሱቅ በደረቴ ያል እንዴት ነው? እና ዩኤል እንዴት ነህ? አለሁልሽ። ምን ዋጋ አለው? ብቸኝነቱ ሊደፋኝ ነው። ታዲያ ማን አታግባለ? አንተ እንደሆነ አንድ ቦታ መቀመጥ አትወድ። አዶኒ ወድጄ ነው እንዴ? ወድጄ እኮ አይደለም። እስኪ ቁጭ በይ። እንዴ ነው የምትከብጂው ደግሞ? እኔ የምልህ አዶኒ ሻሎም እንዴት አባቷን ያማረባት። ተው ሻሎምን ለቀቅ አድርጋት። ባህሪ መቻጣው እሱ የፈለገውን ቢል አንተ ምን አገባ? እንዴት አያስጨንቀኝም? ሻሎም ማለት እኮ ለኔ እህቴ ማለት ናት አይደል? ደግሞ እሱም ባህሪ መቻጣውት ልቤን ለሁለተኛ ጊዜ ወጋኝ። ሻሎም አንቺ ወደ ውስጥ ግቢና የሚሰራውን ስሪ። ጥሩ ወርቅ መታ ቡናውን ታፍላ። እንዴ ለምን? ሻሎሜ እቴቴን ጥሪያት ቡና አጠጣ ከኛ ጋር። እኔ በበኩሌ የሻሎምን ቡና በጠጣ ደስ ይለኛል። አዎ ሰራተኛ እንደዚህ ያቀበጥክ ጭንቅላቴ ላይ ያስወጣብኛል። እህቴም ቡና ጠጭ እንኳን ብላ አልጠራሃትም። ለነገሩ እሷ ለአንተ ምን ነች? ምንድን ነች? ወይኔ ቤዛ
ትነጫነጭብኛለች ምን ላድርግ? አይ እርጉዝ ስለሆነች ሆርሞን ሌላ ነገር አለ። ግን ያው ቻል ማለት ነው። አዶኒ ምንድን ነው የሆንከው ነገር አለ? እውነቱን ለመናገር ምን እየሆንኩ እንደሆነ አላውቅም። እሱ ደግሞ ምን ማለት ነው? አላውቅም። ብቻ ዝብርቅርቅ ያለ ስሜት ነው የተሰማኝ። ከእጅ የሆነ ነገር እያመለጠኝ እንዳለ ነው የሚሰማኝ። አዶኒ በትዳር ደስተኛ አይደለም? በጣም ደስተኛ ነኝ። ቤዛ እኔንም ኪያዬንም በጣም ትወደናለች። አንተስ ቤዛን ትወዳታለህ? አዎ ወዳታለሁ። አዶኒ አንተ ራስህን ለማረጋጋት ሞክር። ደግሞ ራስህን ለማስደሰት ማትሞክር ከሆነ ህይወት በጣም ከባድ ነው የምትሆነው። ምን እያየ ነው? አየህ ልቤ ላይ ነው የተሰማኝ። እንዴት አባቷ ነው የምታምረው! ጀመረ አይደል? ምንድነው እንደዚህ አይነት ውበት? በለበል እስኪ አታካብድ። እኔ እኮ ፈጣሪ የፈጠረውን ውበት ነው እያደነኩ ያለሁት። ቆይ እስኪ ሂጅ አግኝቻት ልምጣ። አንተማ እንዴ ምን እየሆንክ ነው ያለው? እባክህን በሰፈር ያታዋርድ። ለምንም አትሆንም እኮ አንተ። አቤት። ቆይ አንቺ ምን ሆነሽ ነው እንደዛ ልጅ ቁርስ የምትቀሪው? ትሰሚኛለሽ ቤዛ፣ አሁንም እኔ ሆኜ ነው ላናግርሽ የመጣሁት። ጭቅጭቁን ተይና ለምን እንደጠራሽ ንገሪኝ። ብሽቅ ዝም ብዬ ሳስበው ከሻሎም በፊት ኪያ ማስወገዱ ጥቅም ያለው አልመሰለኝም። ስለዚህ ቀድመ ሻሎምን ነው ማስወገድ ያለብን። ለምን እንደዚህ ውሳኔ ለምን ልትወስኝ ይቻልሽ? እኔ እንጃ አላውቅም፣ ግን ውስጤን ጥሩ ስሜት እየተሰማኝ አይደለም። ያየሹ ነገር አለ? የለም፣ ግን ሻሎምን ሳናስወግድ ኪያን ቀድመን ብናስወግድ ጥቅሙ አልታየኝ ስላለ ነው። እሺ ጥሩ ሀሳብ ነው። እንቀዳልሽ? እሱማ የሆነ ነገር አስቤ ነበር። ምን መሰለሽ? ተጫዋች እንጂ ረሳሽው እንዴ? ኪያዬ ግን ለምንድን ነው ያሻንጉሊቱን ውጭ ላይ እንዳስቀመጥኩልሽ ያሰብሽው? ምክንያቱም አክስቴ አስፓልቱን ተሻግረሽ አሻንጉሊቱን ታገኘዋለሽ ብላኝ። ምን አስፓልት ተሻግረሽ? አው ከዛ ግን መንገዱ ጠፋብኝ። ይቺ ተንከሲስ እንዴት ህፃን ልጅ አስፓልቱን ተሻግረሽ ትላለች? ይሄኔ እኮ አስፓልት ስትሻገር መኪና ገጭቷት ትሞታለች ብላ አስባ ነው። ኪዬ በቃ አሁን ደግሞ እቴቴ ጋር ሄደሽ ትጫወቻለሽ። እሺ አንቺስ? እኔማ ትንሽዬ ጉዳይ አለችኝ። እሺ በኋላ ስጨርስ አብረን እንጫወታለን። እሺ ጫማሽ ዛሬሽ በከንሰም ሳይጣሽዋ ረሰስ ተደብቆ የሰው ወሬ መስማት ነው እንደሆነ አልነገሩሽ? መቼስ የድሃ ምክር ትሰማለች ብለሽ ተስፋ እንደማታረጊ ያውቃሉ። ሁሉም ነገር ደርሼበታል። በቅርቡ ጉድሽን አወጣዋለሁ። ሂጂ፣ የት እንደምትደርሺ አይሻለሁ። ቅንቅና እንዴት አየው በቅላባ? ያው ከልጅነት ጀምሮ እኔ በጣም እንደምወደው ታውቃለህ።
አሁንም ትልቅ ምግብ ነው ለኔ። በጣም ተበላ ነበርኩ። አዎ ከማያቸው ቺኮች እኩል ነው የሚጣፍጠኝ። አንተ ነገር ቺክና አንተ መቼም አትለዩ። ሲፈጥረን እኮ ዋንዴ ስልክ ሻሎም ናት ባንዲ ላውራት። ምን ነው በሰላም ነው? እሺ በቃ እዛው ጠብቂኝ፣ ደውልልሻለሁ ስደርስ። እሺ አዩ በቃ አንዴ ሻሎም ታገኝ። ኪያ ቆይ ለኔ ሳትናገሪ ለምንድን ነው የወጣሽው? አክስቴ ምን ማለትሽ ነው? ማዛ ውጭ ስትያት ከቤት ውጭ መስማት ነው። ቆይ ልጅ አንድ ነገር ብትሆንብኝ ኖሮ ምን ሆናለሁ? ሻሎም ስለምን አሻንጉሊት ነው የምታወራው? ምን ሆነች? ዛ ምን ሆና ነው? ምንድን ነው? ደስታው ነው እንዲህ እያደረጋት ያለው። ምንም አትሆንም። ቆይ አንቺ ምን ማድረግሽ ነው? እንደዛ ለምንሽ አስጨንቀሽ አምጥተሽ ሰው ፊት ትደበድብኛለሽ፣ ታዋርጅኛለሽ። ሰሚኛለሽ ቤዛ፣ አሁንም እኔ ሆኜ ነው ላናግርሽ የመጣሁት። ጭቅጭቁን ተይና ለምን እንደጠራሽ ንገሪኝ ብሽቅ። አዎ ሰራተኛ እንደዚህ እያቀበጥክ ጭንቅላቴ ላይ ያስወጣብኛል። እህቴም ቡና ጠጭ እንኳን ብላ አልጠራሃትም። ለነገሩ እሷ ለአንተ ምን ነች? ምንድን ነች? ልጅም ቦዲሽ እንኳን እኔ ምንም አልመስልክም። በዛ ላይ ደግሞ ለኪዩ እናት መሆን የምችል አይመስልም። ለነገሩ እውነት ነው። እንጀራ እናት መቼም እንጀራ እናት ነች። ጂጂዬ ድምፅሽን ቀንሽ፣ እነዚህ ቅሌታሞች እንዳይሰሙ። ስሚ አንዴ ብቻ ይሄ ነገር ይሳካልኝ እንጂ ከዛ በኋላ ሁሉም ነገር አልጋ ባልጋ ነው የሚሆነው። እናሳ ምን አለች በይ። እኔ የምለው ምንድነው ዛሬ ስራ የለም እንዴ? ቆመሽ ቀረሽ እኮ። በዚህ ሁኔታ እንዴት አይነት ስራ ሰራለሁ? እሱንም ጽፈን እንስትሽ ወገኛ ሮሂት። አሁን ምንም ማለት አልችልም። ብቻ ልጆቼ በሰላም ይምጡልኝ እንጂ የማደርገው እኔ ነኝ የማውቀው። ኪያን አገኘሻት? ኪያ እንዴት ናት? ኪያን አላገኘኋትም። አዱንያስ ግን አዲስ ነገር ሳያገኝ አይቀርም። ምንድነው አዱንያ አዲስ ነገር የሚያገኘው? ወደ ውስጥ እንግባ እናቴ። የት ነው የምትገቢው? እያናገረችሽ አይደል እንዴ? ስሚ አንቺ፣ ይኸውልሽ አየሽ አይደለ የአንቺ መዘጋት ምን እንደሚያመጣ። ማንም ልቀምክ ነው ሰው ልክ ያለ አንቺ ስሚ። የቀረኝ ቦታ የለም። ሁሉም ቦታ ፈልጌያታለሁ። እንዴት ነው? ምንድነው የምናደርገው? እሺ ስሚ አንቺ፣ እያናገርንሽ ጥለሽ ነው የገባሽው። ተገላምጥሽ ንቀት መሆኑ ነው። ስሚ እህቴ እርጉዝ ሆና ለሁለት ስትበድሏት ኖራችኋል፣ ስትጨቁኗት። አሁን ግን የዚህ ቤት መጥቻለሁ፣ እንዳታስቡት እሺ? ማን ማንን እንደበደለ እናውቃለን። ሲቀጥል አሁን ይሄን የምናወራበት ጊዜ አይደለም። ጭራሽ መልስ ለመሽልሽኝ ያቃጥሻል። አንቺ ወራዳ አበዛሽው። ጭራሽ እኔ ፊት ልጄ ልትመቻት ነው። ስሚ አንቺ፣ ልጄን እኮ ከፍ ዝቅ እያደረጋችሁ ስትናገሯት እኮ ቻል ያደረኩት ይሄ ቀን ያልፋል ብዬ እኮ ነው። ይገባሻል? ጭራሽ መልስ የመለስሽልኝ ነው። ደሃነቱንማ ደሃ ነኝ። መጥቼ አንቺን አልለመንኩሽም። በላባችን ጠብ አድርገን እየሰራን ነው የምንበላው። አንቺና እህትሽንማ እኔ እንደምታሽኝ አንቺ ዳሮጊት ምን ታመጫለሽ? እንግዲህ ምን እንደምታመጪ እናያለን። ኧረ እውነት ጥሩ፣ በጣም ጥሩ። ድሃ በህልሙ ቂቤ ይጠጣሉ። እንዳትረሽ አንቺ ቅሌታ።
እማዬ ምንድን ነው ያደረግሽው? አንቺ ነሽ። ይኸው ደስ ይበልሽ፣ የማንም ገረድ መጫወቻ አደረግሽ። ሰምኛለሽ? እነዚህ ሰዎች ከዚህ ቤት ማስወጣት አለብን። ታውቂያለሽ አይደለ? ኪያ ተገኘች ማለት ምን ማለት እንደሆነ ያኔ ሁለታችንም ይበቃልናል። አዶኒ ኪዩን አገኛት? አዎ ኪያችን መታለች። ቤዚ ምን ሆነች? ቤዛ ምን ሆና ነው? ቤዛ ምንድን ነው እሱ? ቤዛ ሆስፒታል ወሰደሽ እንዴ? ደስታው ነው እንዲህ እያደረጋት ያለው። ምንም አትሆንም። ኪያን ይዣት ልሂድ ልግባ እኔ። ካልሆነ ሆስፒታል ወሰድሽ። አይ ደህና ነኝ። መኪና በር ላይ አለ። ካልሆነ ይዘናት እንሂድ። አዎ መሄድ እንችላለን። ቤዚ አይ ደህና ነኝ። ደህና ነኝ። በቃ አዶኒ ተረጋጋ። ደስታው ነው እንዲህ ያደረጋት። በቃ እኔም ልሂድ። ቀኑ ረጅም ነበር አዶኒ። እሺ ልክ ነው ጓደኛዬ። እሺ አዶኒ አመሰግናለሁ። ቻው። በቃ እንገናኛለን። ቤዚ አይዞሽ። ደስታው ነው ሌላ ነገር አለ። እሺ በሉ በቃ ደውላለሁ። በቃ እሺ ልዶ አዶኒ ደህና ነሽ? ደህና ነኝ። እኔ የምለው ኪያ እንዴት አገኛት? ማለት ከየት አገኛት? አይገርምሽም? ጋሽ ከቤን ታውቂያቸዋለሽ አይደል? እሳቸው ናቸው ደውሎ ይጠሩ። ልጄ መሀል መንገድ ላይ እያለቀሰች ነበር ያገኟት። እስኪ አስቢው፣ እሳቸው ደውሎ ባይጠሩኝ ኖሮ ልጄ ምን ትሆን ነበር በዚህ ሰዓት? ምን አለ ትፍት ብላ ነገረች። ቆይ አሁን ማን ውጪ እንዳለበት ትናገርስ? ምንድን ነው እሱ? ቤዛ ካልሆነ ሆስፒታል ውሰድሽ። ደህና ነኝ። ሆርሞኑ ነው እኮ እንዲህ የሚያደርገኝ። እሺ ደግፍ በይበት በቃ። አክስቴ ያልሽኝ አሻንጉሊት እኮ አላገኘሁትም። እንዴ ኪዩ፣ አንቺ እኮ ነሽ ጥፋተኛ። እኔ ሲጀመር እዛ ሩቅ ሂጂ ብዬሻለሁ እንዴ? አላልሽኝ እኮ። ደግሞ እኔ ከቤት ውጭ ብዬሻለሁ? አው ብለሽኛል። አስፓልቱንም ተሻገሪ ብለሽኛል። ኧረ እኔ አላልኩሽም ኪዩ። ብዬሻለሁ? አላልኩሽም? ብዬሻለሁ? አዎ እኮ አላልኩሽም እኮ። በዚህ እኔ ቆንጆ፣ አሁን ድንገት ቢጠይቁሽ ምንድን ነው የምትያቸው? አሻንጉሊትን ለማግኘት ወጣው። አሻንጉሊት እንዳለ የነገረሽ ማን ነው? ሻሎም ናት። አዎ ጎበዝ። እሺ እንደዚህ ነው እሺ የሚባለው። ሰማሽ? እንዳትረሺ። እሺ ቤዚ ካልሆነ ሆስፒታል ውሰድሽ። እርግጠኛ ነሽ?
ያስቀመጥሽልኝ አሻንጉሊት ላመጣ። ምን? ሻሎም፣ ስለምን አሻንጉሊት ነው የምታወራው? ኪያ ቆይ እኔን ለምንድን ነው መተሻል ጠየቅሽኝ? አክስቴ ውጪ ኪያ እኔ እኮ እንትን መኝታ ቤት እኮ ነው ያልኩሽ። መኝታ ቤት ነው አሻንጉሊቱ ያልኩት እኮ። ኪያ ቆይ ለኔ ሳትናገሪ ለምንድን ነው የወጣሽው? አክስቴ ውጪ ምን ማለትሽ ነው ማዛ? ውጪ ስትያት ከቤት ውጭ መስማት ነው። ቆይ ልጅ አንድ ነገር ብትሆንብኝ ኖሮ ምን ሆናለሁ? ተረጋጊ መጀመሪያ። እኔ በኪዩ መረጋጋት አልችልም። እኔ እኮ እንደዚህ ይፈጠራል አላልኩም። ማሰብ ነበረብሽ ማዛ። ከዚህ በኋላ እንደዚህ ነገር እንዲፈጠር አልፈልግም። ወይኔ ልጅ ወይኔ ልጅ እስኪ አንቺ ተረጋጊ። ኪያ እራት በልተሻል? አዎ አባዬ ውጪ ጋብዞኛል። እሺ በቃ እንደዛ ከሆነ አሁን ገብተን እንተኛለን አይደል? እኔ ግን ከአንቺ ጋር ነው መተኛት የምፈልገው። ተይ የኔ ቆንጆ፣ እንዴ ሻሎምን አታስቸግሪያት። አንቺ ክፍልሽ ነው መተኛት ያለብሽ። ቢሆን ከሻሎም ጋር መተኛት የምፈልገው። በቃ ተያት። ከሻሎም ጋር መተኛት ፈልጋ ይሆናል። ኪያዬ ማስቸገር የለም እሺ? አሁን በጣም ደክሞኛል። ማረፍ ነው የምፈልገው። ፒዛ ምንድን ነው ያደረግሽው? መምጣት አልነበረብኝም። ወይኔ ጉዴ! ግን ደግሞ ካልመጣሁት ሁሉም ነገር ይታወቅብናል። ያቺ የተረገመች እኮ ልትናገር ነበር። ምንድን ነው የምልሽ ማዚ? ምንድን ነው የምልሽ? ምን እየተሰማት ይሆን በዚህ ሰዓት? ሁሉም ነገር ነው ያስጠላኝ። ሁሉንም ነገር ሆን ብሎ እንዳደረጉ ታውቃለህ። እሱሽ እኔ ከዚህ በኋላ አለሁልሽ። እማዬ ኪያ እንደመጣች አላወቅሽም ነበር እንዴ? አውቄያለሁ። ኪችን ሆኜ ሁሉንም ነገር ሰምቻለሁ። በደስታ እያለቀስኩኝ ነበር። እነዛን አስመሳዮች ደግሞ ማየት ስላልፈለኩኝ እናንተ ስትመጡ ተከትዬ መጣሁ። እማዬ ይሄን ነገር ግን እነሱ ያደረጉት ይመስልሽ? ናቸው እንጂ ከነሱ በስተቀር ማን ይሄንን ሊያደርግ ይችላል? ሰው እንደ እርጉዝ ሆኖ በሰው ላይ ይጨክናል? አዎ በቃ ከዚህ በኋላ ይሄን ነገር አዶናይ ማወቅ አለበት። እነዚህ ልጆች ከዕለት ዕለት ክፋታቸው እየባሰ ነው። ልክ ነሽ የኔ ልጅ፣ ማወቅ አለበት። አሁን ግን ኪያ አጠገባችን ናት። ነገ የቀረውን ነገር እናወራለን። አሁን መሽቷል። እንተኛ። እሺ እማዬ፣ እሺ እንተኛ። ምንድን ነው? ቆይ አንቺ ምን ማድረግሽ ነው? እንደዛ ለምንሽ አስጨንቀሽ አምጥተሽ ሰው ፊት ትደበድብኛለሽ፣ ታዋርጅኛለሽ? ማዝዬ ቆይ እሺ ምን ላድርግ እንዴ? ዝም ብላት ኖሮ እኮ የነገርሻት ሁሉ ትነግረው ነበረ። እኔ አይመለከተኝም ሴትዮ። እኔ ማስበው አንቺ እኔ ሰው ፊት ስለማዋረድሽ ብቻ ነው። እሺ ማዝዬ በቃ የእናት አትጩይ። በቃ እሺ አይለመደኝም አልኩሽ አይደል? እንዴ ይቅርታ።
ትሰሚኛለሽ ቤዛ? ከዚህ በኋላ ማለት ነው በጭራሽ እንደዚህ አይነት ንቀት አላስተናግድም። እሺ እሺ ማዚ በቃ እሺ ይቅርታ አልኩሽ አይደል እንዴ? እሺ በቃ አሁን በቃ ሳይሰሙ ወደ ውስጥ ነው። አንቺም አልተኛሽም እዚህ ነው ያለሽው አይደል? ማዚ በእናትሽ በዚህ ጦታ እንጫወጫ። በቃ እኔ በእናትሽ ይቅርታ በቃ እሺ። አስደነገጥከኝ እኮ። ለምን ደነገጥሽ? አይ ምንም ተኝታል ብዬ ስላሰብኩኝ። እኔማ አጠገቤ ጠዋት ሳጣሽ ተነሳው። አንድ መነጋገር ያለብን ጉዳይ አለ። እሺ ስለምን ጉዳይ? ማታ ስለተፈጠረ ጉዳይ ማውራት አለብን። እንዴ እሱን ጉዳይ እኮ ማታ የጨረስነው መሰለኝ። ለምንድን ነው ስለሱ ድጋሚ የምናወራው? እኔማ ሁኔታዎቹ ወደ ጸብ እየሄዱ ስለሆነ እንጂ ስለ ጉዳዩ ገና አውርተን አልጨረስንም። የልጄ መጥፋት ጉዳይ እንደዚህ በቀላሉ ማያ ጉዳይ አይደለም። ቆይ ምን ማለት ነው? እኔ በቀላሉ ያዋልኩ እንዴ? እኔ እንደዛ ለማለት ፈልጌ አይደለም። ምን መናገር እንደፈለክ አላውቅም። ውዴ ቆይ ትናንትና እኮ እቴን በጥፊ የመታዋት እሷ ስላጠፋች አይደለም ምክንያት ስለሆነች ነው ወይስ ያንን ማድረጊ እኛን ጥፋተኛ ያደርገናል? እኔ መች እናንተ ናችሁ ምክንያቱ አልኩኝ? አልክ እንጂ ኪያ እንዳትወቂ ቀስ ያልሽ ተጫወች። አዶኒ አዱ ቤዛ ዝቤት ሰው የለም? አቤት እዩ መጣው። ሳሎን እየጠበቀን ነው። ነንጂ ይተቀበለው። እኔን እዚህ በነገር ተንኩሰህ ኪድና ጓደኛን ተቀበለው። ለኔ መቼም ጊዜ የለም። ልጅን ቦዲሽ እንኳን እኔ ምንም አልመስልክም። በዛ ላይ ደግሞ ለኪዩ እናት መሆን የምችል አይመስልም። ለነገሩ እውነት ነው። እንጀራ እናት መቼም እንጀራ እናት ነች። ጄዚዬ እኔ በጭራሽ እንደሱ ለማለት ፈልጌ አይደለም። እሺ በጣም ይቅርታ። እሺ እኔ ማለት የፈለኩት አንቺ እዚህ እያለሽ እንዴት ኪያ ጠፋች ማለቴ ነው። በቃ እንዴ እናቱ አይደለሽ እንዴ አንቺን ብትሆኚ? እና ታዲያ ለቼካፕ እንኳን መሄድ ወንጀል ነው? እኔ እንደሱ ለማለት አይደለም። እሺ ይቅርታ በጣም የልብን ከተናገሩ በኋላ ይቅርታ ምን ያደርጋል? እምልልሻለሁ እውነቴን ነው። እንደዛ ለማለት ፈልጌ አይደለም። ይቅርታ በጣም እሺ ይቅርታ። ሁለተኛ እንደዚህ አለ። በኪያ ጉዳይ በጣም ጨንቄ ነው። በቃ እሺ አሁን እዩ ሳሎን እየጠበቀን ነው። እሺ በቀደም እኮ መጥቼ በደንብ ሳንገናኝ እንዴት ነሽ? የሆነ ስሜት ተሰማኝ። ጠፋህ እኮ በሰላም ነው? በሰላም ነው። የሚገርምሽ ነገር የሆነ ስራ ነበረን እና ወደ ገጠር ሄደን የምንዘግበው አዶኒ የልጁ ነገር አይሆንለት አልሄድም። እኔ ግን እዛ ነበር። አዎ ነግሮኛል። ኪያዬ ቁጭ በይ እንጂ። እንዴት ነው ደግሞ ቆንጆ ነሽ። ልቤን ግን ታክሚኛለሽ። አንቺን እያየሁ እኔን ሳምሽ እዩ እንዴት ነህ ወዳጅ? እንዴት ናችሁ? እንዴት ነህ? አማን ነው? አዶኒ አማን ነው? እንዴት ነህ? ቤዚ ይሄ ሱቅ በደረቴ ያል እንዴት ነው? እና ዩኤል እንዴት ነህ? አለሁልሽ። ምን ዋጋ አለው? ብቸኝነቱ ሊደፋኝ ነው። ታዲያ ማን አታግባለ? አንተ እንደሆነ አንድ ቦታ መቀመጥ አትወድ። አዶኒ ወድጄ ነው እንዴ? ወድጄ እኮ አይደለም።
እስኪ ቁጭ በይ። እንዴ ነው የምትከብደው? እኔ የምልህ አዶኒ ሻሎም እንዴት አባቷን ያማረባት። ተው ሻሎምን ለቀቅ አድርጋት። ባህሪ መቻጣው እሱ የፈለገውን ቢል አንተ ምን አገባ? እንዴት አያስጨንቀኝም? ሻሎም ማለት እኮ ለኔ እህቴ ማለት ናት አይደል? ደግሞ እሱም ባህሪ መቻጣውት ልቤን ለሁለተኛ ጊዜ ወጋኝ። ሻሎም አንቺ ውስጥ ግቢና የሚሰራውን ስሪ። ጥሩ ወርቅ መታ ቡናውን ታፍላ። እንዴ ለምን? ሻሎሜ እቴቴን ጥሪያት ቡና አጠጣ ከኛ ጋር። እኔ በበኩሌ የሻሎምን ቡና በጠጣ ደስ ይለኛል። አዎ ሰራተኛ እንደዚህ ያቀበጥክ ጭንቅላቴ ላይ ያስወጣብኛል። እቴም ቡና ጠጭ እንኳን ብላ አልጠራሃትም። ለነገሩ እሷ ላንተ ምን ነች? ምንድን ነች? ወይኔ ቤዛ ተሰቃይ ቻለው ነጻነትብኛለች። ምን ላድርግ? አይ እርጉዝ ስለሆነች ሆርሞን ሌላ ነገር አለ። ግን ያው ቻለ ማለት ነው። አዶኒ ምንድን ነው የሆንከው ነገር አለ? እውነቱን ለመናገር ምን እየሆንኩ እንደሆነ አላውቅም። እሱ ደግሞ ምን ማለት ነው? አላውቅም። ብቻ ዝብርቅርቅ ያለ ስሜት ነው የተሰማኝ ያለው። ከእጅ የሆነ ነገር እያመለጠኝ እንዳለ ነው የሚሰማኝ። አዶኒ በትዳር ደስተኛ አይደለም? በጣም ደስተኛ ነኝ። ቤዛ እኔንም ኪያዬንም በጣም ትወደናለች። አንተስ ቤዛን ትወዳታለህ? አዎ ወዳታለሁ። አዶኒ አንተ ራስህን ለማረጋጋት ሞክር። ደግሞ ራስህን ለማስደሰት ማትሞክር ከሆነ ህይወት በጣም ከባድ ነው የምትሆነው። ምን እያየ ነው? አየህ ልቤ ላይ ነው የተሰማኝ። እንዴት አባቷ ነው የምታምረው። ጀመረ አይደል? ምንድነው እንደዚህ አይነት ውበት? በለበል እስኪ አታካብድ። እኔ እኮ ፈጣሪ የፈጠረውን ውበት ነው እያደነኩ ያለሁት። ቆይ እስኪ አግኝቻት ልምጣ። አንተ ማን እንዴ? ምን እየሆንክ ነው ያለው? እባክህን በሰፈር ያተዋርድ። ለምንም አትሆንም እኮ አንተ። አቤት። ቆይ አንቺ ምን ሆነሽ ነው እንደዛ ልጅ ቁርስ የምትቀሪው? ትሰሚኛለሽ ቤዛ፣ አሁንም እኔ ሆኜ ነው ላናግርሽ የመጣሁት። ጭቅጭቁን ተይና ለምን እንደጠራሽ ንገሪኝ። ብሽቅ ዝም ብዬ ሳስበው ከሻሎም በፊት ኪያ ማስወገዱ ጥቅም ያለው አልመሰለኝም። ስለዚህ ቀድመ ሻሎምን ነው ማስወገድ ያለብን። ለምን እንደዚህ ውሳኔ ለምን ልትወስኝ ይቻልሽ? እኔ እንጃ አላውቅም፣ ግን ውስጤን ጥሩ ስሜት እየተሰማኝ አይደለም። ያየሽው ነገር አለ? የለም፣ ግን ሻሎምን ሳናስወግድ ኪያን ቀድመን ብናስወግድ ጥቅሙ አልታየኝ ስላለ ነው። እሺ ጥሩ ሀሳብ ነው። እንቀዳልሽ? እሱማ የሆነ ነገር አስቤ ነበር። ምን መሰለሽ? ኪያ ስራ ተጫዋች እንጂ ረሳሽው እንዴ? ኪያዬ ግን ለምንድን ነው አሻንጉሊቱን ውጭ ላይ እንዳስቀመጥኩልሽ ያሰብሽው? ምክንያቱም አክስቴ አስፓልቱን ተሻግረሽ አሻንጉሊቱን ታገኘዋለሽ ብላኝ። ምን አስፓልት ተሻግረሽ? አው ከዛ ግን መንገዱ ጠፋብኝ። ይቺ ተንከሲስ እንዴት ህፃን ልጅ አስፓልቱን ተሻግረሽ ትላለች?
ይሄኔ እኮ አስፋልት ስትሻገር መኪና ገጭቷት ትሞታለች ብላ አስባ ነው። ኪዬ በቃ አሁን ደግሞ እቴቴ ጋር ሄደሽ ትጫወቻለሽ። እሺ አንቺስ? እኔማ ትንሽዬ ጉዳይ አለችኝ። እሺ በኋላ ስጨርስ አብረን እንጫወታለን። እሺ ጫማሽ ዛሬሽ በከንሰም ሳይጣሽዋ ለረሰስ ተደብቆ የሰው ወሬ መስማት ነው እንደሆነ አልነገሩሽ? መቼስ የድሃ ምክር ትሰማለች ብለሽ ተስፋ እንደማታረጊ ያውቃለሁ። ሁሉም ነገር ደርሼበታል። በቅርቡ ጉድሽን አወጣዋለሁ። ሂጂ፣ የት እንደምትደርሺ አይሻለሁ። እንዴት አየው በቅላባ? ያው ከልጅነት ጀምሮ እኔ በጣም እንደምወደው ታውቃለህ። አሁንም ትልቅ ምግብ ነው ለኔ። በጣም ተበላ ነበርኩ። አዎ ከማያቸው ቺኮች እኩል ነው የሚጣፍጠኝ። አንተ ነገር ቺክና አንተ መቼም አትለይም። ምን ሲፈጥረን እኮ ዋንዴ ስልክ ሻሎማት ባንዲ ላውራት ምን ነው በሰላም ነው? እሺ በቃ እዛው ጠብቂኝ፣ ደውልልሻለሁ ስደርስ። እሺ አዩ በቃ አንዴ ሻሎም ታገኝ